ማያ ወደ ወላጆቿ መኖሪያ ቤትም ሄዳ በቅጥሩ ግቢ ውስጥ ሆና በድብቅ መመልከት ትጀምራለች። በአጋጣሚም እናቷ ካትሪን ከቤቱ ወጥታ ወደ ቅንጡ መኪናውም ለመግባትም ስትሞክር ማያ ከቅርብ ርቀት ሆና መከታተል ትጀምራለች። ከዛም እናቷ ምን እንደምትመስል አይታ ትመለሳለች። ይህ በእንዲህ እንዳለ ማያ ኮንታክቷን አግኝታ ስለነበር ወደ እናቷ ካትሪንም ትደውላለች። እኔ ልጅሽ ማያ ነኝ ምናምን ብላ ትተዋወቃታለች። እናቷ ካትሪንም ወደ አሁኑ ትደነግጥና ለባለቤቷ ሪቻርድም ትደውላለች። ልጅቷ አግኝታናለች፣ ስልክም ደውላልኝ ነበር በማለት በከፍተኛ ፍርሃትም ትነግረዋለች። ሪቻርድ ግን በንዴት ይህ ሊሆን አይችልም፣ የጉድፈቻ ሰነዶች በሕግ የታሸጉ ናቸው። ምናልባት እነዚያ ያሳደጓት ሰዎች ማርክና ዲያና ለከንቲባነት ምርጫዬ ያደረግኩትን ያለውን እንቅስቃሴ አይተው ሊያጠቁን ወይንም ሊበዘብዙን አስበው ይሆናልም ይላል። ካትሪን ግን ምናልባት እኛን ለማግኘት ፈልጋ ይሆናል ስትል ብታዝንም ሪቻርድ ለፍላጎቷ ብዬ የገነባውትን ስምና ስልጣን እንድታጠፋብኝ አልፈቅድም በማለትም ይቆጣል። ኋላ የእናት አንጀት አይጨክንም የሚባለው እናቷ ካትሪን ለማያ በሚስጥር ስልክ በመደወል ማንም ሳያውቅ በአንድ ካፌ ውስጥ እንዲገናኙም ቀጠሮ ትይዛለች። በማግስቱ ካፌ ውስጥ ሲገናኙም ካትሪን የሚያን ፊት እያየች ከምገምተው በላይ አድገሻል፣ የእናቴን መልክ ነው ያሸውም ትላታለች። ማያ ግን በጥያቄዋ ተሞልታም ነበር። ለምን ተዋችሁኝ ስትልም ትጠይቃታለች። ካትሪንም እውነቱንም ማውጣትም ትጀምራለች። በዚያን ጊዜ ወጣቶች ነበርን፣ አልተጋባንም ነበረ። ሪቻርድ ደግሞ ወደ ፖለቲካ የመግባት ትልቅ እቅድ ነበረው። በዚያን ጊዜ አንቺን መኖርሽ ለቤተሰቡ ትልቅ ቅሌትም ይሆናል ነበር። ለሁላችንም የወደፊት ሕይወት ሲባል አንቺን ለጉድፈቻ መስጠት የተሻለ ምርጫም እንደሆነም ነገረን። አንቺን መተው በሕይወቴ ካደረግኳቸው ነገሮች ሁሉ በጣም ከባድ ነበርም ትላታለች። በዚህ መሃል ካትሪን የማያን ስልክ እንድታጠፋም ታደርጋለች። ምክንያቱም ሚስጥሩ እንዳይወጣም በመፍራት። ማያ ግን እኔ ለእናንተ የቅሌት ማስታገሻ ብቻ ነኝ ስትል በምሬትም ትጠይቃታለች። ካትሪን ነገሩን ለማለስለስ ወደ ቤት እንድትመጣና ትንሽ እህቷን ኦሊቪያ እንድታገኛትም ትጋብዛታለች። ነገር ግን ለአሁኑ ማንነቷ መታወቅ ስለሌለበት በበጎ አድራጎት ድርጅት ውስጥ የምታሰማራት ልጅ አድርጋ እንደምታስተዋውቅም ትነግራታለች። ማያ ወደ ግዙፉ የዋይትሞር መኖሪያ ቤትም ትሄዳለች። እዚያም ንጹሕና ሳቢ የሆነችውን ሕፃን እህቷን ኦሊቪያን ታገኛለች። ኦሊቪያ ስዕል እየሳለች ነበርና ለማያ ስዕሎቿን እያሳየች በፍቅርም ትጫወታለች። ማያ በቤት ውስጥ ያሉትን የቤተሰብ ግዙፍ ፎቶዎችም ስታይ ኦሊቪያ እነዚህ እኮ መዝናኛዎች አይደሉም፣ የአባቴ ሥራ ጉዞዎች ናቸው። አባቴና እናቴ ብዙ ጊዜ ይጣላሉ። እማማ የአባቴን ሥራ ውጥረት እንደሆነ ትነግረኛለች ስትል የቤቱን እውነተኛ ገጽታም ትገልጽላታለች። በዚህ መሃል አባትየው ሪቻርድ ሳይጠበቅ ቀድሞ ወደ ቤትም ይመለሳል። ማያን በቤቱ ውስጥ ሲያያት ፊቱ በንዴትም ይገረጣል። ባለቤቱን ካትሪንን ወደ ሌላ ክፍልም ወስዶ እብድነሽ እንዴ? እችን ልጅ እዚህ ምን ታደርጋለች? የፖለቲካ ዘመቻ ልታጠፊው ነው ወይ? ሲልም ይጮህባታል። ኦሊቪያ ለማርያ አየሽ፣ ሁልጊዜ እንዲህ ነው የሚጣሉትም ትላለች። ካትሪን ተመልሳ በመምጣት ነገሮች እንዳይበላሹ በመፍራት ለማያ ታክሲም ጠርታ በአስቸኳይ ከቤት እንድትወጣም ታደርጋታለች። ማያ ወደ ቤትም ስትመለስ በከፍተኛ ብስጭትም ውስጥንም ነበረች። እውነተኛ ወላጆቿ ለእሷ ቦታ እንዳልሰጧትና እንደ ቅሌት እንዳዩአትም ለጆርዳን ትነግራታለች። ጆርዳን ግን አየሽ፣ ወላጆችሽ ዲያናና ማርክ እኮ ሕይወታቸውን ሙሉ ሊደብቁሽ የሞከሩት አንቺን ላለማጣት ነው። እነዚህ ግን አሁንም እየደበቁሽ ነው። እውነተኛ ወላጆችሽ እነማን እንደሆኑ አሁንም አላወቅሽም ስትል ትሞግታታለች። ነገር ግን ማያ በንዴት እነሱም ዋሽተውኛል፣ ሕይወቴ በሙሉ ውሸት ነው። አንቺ ግን ፍጹም ቤተሰብ ስላለው ነገር አይገባሽም። እውነተኛ ጓደኛ ከሆንሽ ነገም ወደ እነሱ ቤት ሲሄድ ሽፋን ትሰጭኛለሽም ትላታለች። ጆርዳን ግን ይህንን አደገኛ አካሄድ እንደማትደግፍ ስትነግራት ማያ ከእንግዲህ ጓደኛ አይደለንም በሚል ስሜትም ትለያታለች። በማግስቱ በዋይትሞር መኖሪያ ቤት ትልቅ ድግስም እየተዘጋጀ ነበር። ማያ ማንም ሳይጋብዛት ወደ ግቢውም ትገባለች። ከዚያም በሩን እንዳንኳኳቸው በሩ የሚከፈትና ሪቻርድ ብቻውንም ያገኛታል።
ፊቱ በጭካኔ ተሞልቶ እዚህ ምን ትሰሪያለሽ? ካትሪን እዚህ እንዳትመጭ ነግራሽል፣ አሁኑ ውጪ ከዚህም ይላታል። ይህንን ንግግር ስትሰማ ማያ ወደ አሁኑ በእንባ ታጅባ ለምን አስወገዳችሁኝ? እኔ እኮ ልጅ ነኝ ስትልም ትጠይቀዋለች። ሪቻርድም ፍጹም ጨካኝ በሆነ ቃል እንዲህም ይላታል። ምክንያቱም አንቺ በእቅዶች ላይ እንቅፋት ነበርሽ። እንደምታየው ደግሞ ትክክል ነበርኩም። የዲኤንኤ ውጤቱን ምንም ይበል ምንም አንቺ ለእኛ ምንም አይደለሽም። እኛ ቤተሰቦችሽ አይደለንም። ሁልጊዜም ይህ ቀን መጥቶ የገነባሁትን ስም እንደምታጠፊብኝ ፈራ ነበር። አሁኑ ከዚህ ግቢ ካልወጣሽ እነዚያ ያሳደጉሽ ወላጆችን የፈረሙትን የሚስጥር መጠበቂያ ስምምነት ተጠቅሜ ሕይወታቸውን አጠፋዋለሁ፣ በየመንገዱ ላይ እንዲወድቁም አደርጋቸዋለሁም ይላታል። ማያ ይህንን የጭካኔ ቃል ሰምታ ልቧ ተሰብሮ ከግቢ እንደወጣች በሩ ላይ በአጋጣሚ ያሳደጓት እናቷ ዳያኒና አባቷ ቆመውም ያገኟታል። ጓደኛዋ ጆርዳን ተጨንቃ ስለነበረ ሁሉንም ነገር ለነሱም ነግራቸውም ኖሯል። ዳያኔ ወደ ማያ እየሮጠችም መጥታ በቅፏ ውስጥም ታስገባታለች። አይዞሽ ልጄ፣ ምንም የምታዝኝበት ነገር የለም። ወደ ቤት እንሂድና ሁሉንም ነገር እነግርሻለሁም ትላታለች። ወደ ቤት ከተመለሱም በኋላ ማርክና ዳያና እውነቱን በሙሉ በንጹህ እንባም ይገልጹላታል። ልጅ መውለድ እንደማልችል ካወቅም በኋላ ለብዙ ዓመታት በጉድፈቻ ሂደት ውስጥም አልፈናል። ተስፋ ልንቆርጥ ስንል አንድ የግል የጉድፈቻ ድርጅትም አገኘን። ስንሄድ መጀመሪያ ያየናት ሕፃን አንቺ ነበርሽ። ያኔ ገና የ3 ቀን ሕፃንም ነበርሽ። እጅሽን ስንይዝ ጣታችንን በትንሽ እጅሽ ጨብጠሽ ያኔ የእኛ ልጅ መሆንሽንም አወቅን። አባቷ በመቀጠል ነገር ግን እውነተኛ ወላጆችሽ በጣም ሀብታም ስለነበሩና የወደፊት ሕይወታችንን ለመጠበቅ ስለፈለጉ በጣም ከባድ የሆነ የሚስጥር መጠበቂያ ስምምነት ወይንም NDA እንድንፈረምም አደረጉ። እውነቱን ለአንቺ ብንነግር ኖሮ ሕጉ አንቺን ከኛ ነጥቆ ለሌላ ሰው አሳልፎ የሚሰጥ ነበር። በዚያ ላይ እውነቱን ካወቅሽ እነሱ ሀብታም ስለሆኑ እኛን ትተሽ ትሄጃለሽ የሚል ትልቅ ፍርሃት ነበረብንና ልናጣሽም ስላልፈለግን ነው ልጄ፣ ይቅር በይንም ይሏታል። ማያ የወላጆቹን እውነተኛ መስዋዕትነትና ፍቅርም ትረዳለች። እነሱ ሀብታም መሆናቸውን ታውቁ ነበር ስትልም ትጠይቃለች። እናቷ ሀብታም መሆናቸውን እንጂ ማንነታቸውን አናውቅም ነበር። ለእኛ ዋናው ነገር አንቺን ወደ ቤታችን ይዘን መምጣታችን ብቻም ነበር ትላለች። ማያ ወላጆቿን ይቅርታ ጠይቃ በጥብቅም ታቅፋቸዋለች። መጨረሻም ለጓደኛዋ ጆርዳን ትደውልና የምስጋና እንዲሁም የይቅርታም ጥያቄም ታቀርባለች። ወደ ትምህርት ቤት ስትመለስም መምህሩ ሚስተር ቶሬስ ናሙናውን ደግሜ መርምሬ ነበር፣ ግን ውጤቱ ያው ነው የመጣው። ነገር ግን ማወቅ ያለብሽ DNA ስለ ሕይወትሽ ዘርሽ እንጂ እውነተኛ ቤተሰብሽ ማን እንደሆነ አይነግርሽም ይላታል። ማያም በትልቅ ፈገግታ አውቃለሁ መምህር፣ እኔም ራሴ ደርሼበታለሁ ስትልም ትመልሳለች። በሩ ላይ ወላጆቿ ማርክና ዳያና ሊወስዷት ቆመው እያየችም በደስታ ወደ እነሱም ትሄዳለች። ይህ ልብ የሚነካ ታሪክ የሚያስተምረን ትልቅ ቁም ነገር ቢኖር ቤተሰብ የሚገነባው በደም ትስስር ብቻ ሳይሆን በዕለታዊ ፍቅር፣ በመስዋዕትነትና በማይናወጥ እንክብካቤ የሚለውን ነው። ማያን የወለዷት ወላጆች ስማቸውንና ስልጣናቸውን ለመጠበቅ ሲሉ እንደ ቅሌት ቆጥረው ሲተዋት፣ ያሳደጓት ወላጆች ግን እሷን ላለማጣት ሲሉ ሕይወታቸውንና ንብረታቸውን አደጋ ላይ ጥለው በፍቅር አሳድገዋታል። እውነተኛ ወላጅ ማለት የወለደ ሳይሆን በፍቅር ኮትኩቶ ያሳደገና በማንኛውም ሁኔታ ውስጥ ጥላ የሚሆንልን እውነተኛ ሰው ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።